የትግራይን ፖለቲካዊ ቀውስና የህወሓትን ወታደራዊ እንቅስቃሴ እንዲሁም የስብሰባ ዓላማ የሚገልጹ ሁለት ዘገባዎች በ24 ሰዓታት ውስጥ ተከታትለው ወጥተዋል። አንደኛው ሪፖርተር ጋዜጣ ያወጣው ዘገባ ነው። ሪፖርተር በዘገባው በራያ አላማጣ ህወሓት አዲስ ውጊያ መቀስቀሱን አመላክቷል። በአላማጣ ከተማ የህወሓት ወታደራዊ አመራሮች ወሳኝ የተባለ ስብሰባ በሚያካሂዱበት ሰዓት በአላማጣ የገጠር አካባቢ ግጭት እንደነበር ሪፖርተር ምንጮቹን ጠቅሶ ዘግቧል። በመቀለ ያለውንም ውጥረት በዚህ ዘገባው አካቷል። እንደ ዘገባው በመቀለ በተለያየ ጎራ የጊዜ አስተዳደሩ የህወሓትና የጽምዶ እንቅስቃሴ ተጠናክሯል። ይህ ዋና ከተማ መቀለን ውጥረት ውስጥ የከተተ ጉዳይ ነው። እዛው መቀለ ውስጥ ያለውን የህወሓት እንቅስቃሴና አዲስ ፕሬዝዳንት ለመምረጥ ከተያዘው እቅድ ጋር ተያይዞ የተፈጠረውን ውጥረት ከሪፖርተር በመቀጠል ሁለተኛ ዘገባ ያወጣችው ዋዜማ ናት። እኛም ሁለቱን ዘገባዎች መነሻ በማድረግ በትግራይ ከታየ የጦርነት ስጋትና ከ4 ኪሎ ተጠባቂ ምላሽ ጋር አስታከን እንመለከታለን። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሀል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ህወሓት የመጀመሪያውን አደገኛ ውሳኔ ያሳለፈበትን የማዕከላዊ ኮሚቴ ስብሰባ ያካሄደው በመቀለ ሳይሆን በአክሱም ከተማ ነው። በአክሱም የህወሓት ማዕከላዊ ኮሚቴ ተሰብስቦ የቀድሞውን የትግራይ መንግስታዊ መዋቅር ለመመለስ ከወሰነ በኋላ ይህንን ውሳኔ ለመተግበር በሌሎች አካባቢዎች ስብሰባ አካሂዷል። ከዚህ የህወሓት ስብሰባ በተቃራኒ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ካቢኔያቸውን ጠርተው ስብሰባ አካሂደዋል። አነጋጋሪ ትዕዛዝና መመሪያ ሲሰጡም ታይተዋል። ህወሓት መፈንቅለ መንግስት ሊያደርግባቸው ዝግጅቱን አጠናቆ እርሳቸው እንዳታስቡት ብለዋል። ህወሓት ግን ዙሩን እያከረረ የመጪው አርብ የመጨረሻውን አደገኛ ውሳኔ ለመተግበር ቀጠሮ ይዟል። በዚህ ጉዳይ ዙሪያ ዋዜማ ሬዲዮ ዝርዝር ዘገባ አውጥታለች። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ጊዜ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለአንድ ዓመት ማራዘማቸውን ተከትሎ ህወሓት ሹመቱን እንደማይቀበለው ካሳወቀ በኋላ በአክሱም የማዕከላዊ ኮሚቴ ስብሰባ ተካሂዷል። ኮሚቴው ስብሰባውን ሲጨርስ ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን ይፋ አድርጓል። ውጥረቱ ከበድ እያለ የመጣውም ከዚህ አደገኛ ውሳኔ በኋላ ነው። ምክንያቱም ውሳኔው ከተተገበረ የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ ጥሶ ከፌዴራሉ መንግስት ጋር ያጋጫል። እንደ ዋዜማ ዘገባ ከሆነ ግን ህወሓት ውሳኔውን ለመተግበር እየተንቀሳቀሰ ነው። ህወሓት በ2012 ዓ.ም የነበረው መንግስታዊ መዋቅርና ምክር ቤት ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ አካሂዷል። ከዚህ ጋር ተያይዞ የህወሓት አመራሮች በየደረጃ ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደር ማህበራትን እንዲሁም የሴቶችና የወጣቶች ማህበራት ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸው ይታወሳል። እንደ ዋዜማ ዘገባ ከሆነ ህወሓት ሚያዝያ 23 ቀን 2018 ዓ.ም የክልሉ ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት እንደሚመርጥ ይጠበቃል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ ለጊዜው አልታወቀም። ነገር ግን የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የጊዜ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም በፕሪቶሪያው የሰላም ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ለፕሬዝዳንትነት ቀዳሚ ግምት አግኝተዋል። ከዚሁ ጋር ተያይዞ ከሰኞ ጀምሮ ለመጪው አርብ የምክር ቤት ጉባኤና ለምርጫ የሚያስፈልጉ ዝግጅቶች እየተደረጉ ነው። የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑን ዋዜማ ዘግባለች። ጊዜያዊ አስተዳደሩ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ ውጥን አለም። የቀድሞ መንግስት ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ገቢር እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ ተሰጥቷል። ድርጅቱ ከፌዴራሉ መንግስት ጋር የገባበትን ውጥረት ተከትሎ ከ1 ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ማድረጉም ሌላኛው ውጥረት ነው። ከፖለቲካዊ ስብሰባ በተጨማሪ ወታደራዊ ስብሰባ እየተካሄደ አቅጣጫ እየተሰጠ ነው። የራያ ውጊያና ስብሰባም በህወሓትና በፌዴራሉ መንግስት መካከል የተካረረ አለመግባባት መፈጠሩን ተከትሎ ህወሓት ለጦርነት መዘጋጀቱን የሚያሳይ ወታደራዊ እንቅስቃሴ አለም። አሁንም ወታደራዊ ዝግጅት ከማድረግ ትይዩ ወታደራዊ ስምሪትን በማድረግ በራያ ግንባር አንዳንድ አካባቢዎች ውጊያ እየተካሄደ ነው። ከሰሞኑ የራያ አላማጣ ውጊያ ቀደም ብሎ በዋግምራ ዞን አበርገለ ወረዳ ውጊያ አካሄዱ የተወሰኑ ቦታዎችን ተቆጣጥሮ የመንግስት ባለስልጣናትን ማገቱን በተመለከተ ዶይቼ ቬለ ዘገባ አውጥቶ ነበርም። አሁን ደግሞ በራያ አላማጣ ገጠራማ አካባቢዎች አዲስ ውጊያ መክፈቱን ሪፖርተር ዘግቧል።
ከውጊያው ጎን ለጎን የህወሓት አርሚ አመራሮች ባላማጣ ከተማ ወታደራዊ ስብሰባ አካሂደዋል። ስለዚህ በአሁኑ ሰዓት በራያና በመቀሌ ያለው ውጥረት በእጅጉ የባሰ ነው። ህወሓት ውጊያም ስብሰባም እያካሄደ ነው። ነገሮች ተካረው ወደ ጦርነት እያመሩ ነው። በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል ግልጽ የወጣ ክፍፍል አለ። አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር እየተዘረጋ ነው። እስካሁን ከተደረጉት አዳዲስ የአደረጃጀት እንቅስቃሴዎች መካከል የትግራይ ተዋጊ ኃይላት ቲዲኤፍ የተደራጁበት የእዝ ሰንሰለት አንዱ ነው። የትግራይ ተዋጊ ኃይላት ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ አድርገዋል። የሆነ ሆኖ ክፍፍሉ ወደ ውጊያ አምርቷል። በራያ ሄድ መለስ የሚል ውጊያ አለ። ከዚህ ጋር ተያይዞ የጦርነት ስጋቱ እየጨመረ ሲሆን በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ወደ ጎረቤት ሀገራት መሰደዳቸውን ቀጥለዋል። ይህንን ሂደት ለመቀልበስ በትግራይ የጉዞ እገዳ ተጥሏል። በህወሓትና በፌዴራሉ መንግስት መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት የመቀስቀስ ስጋት የገባቸው ወጣቶች ከትግራይ እንዳይወጡ ኬላ ተዘግቶባቸዋል። እንዲያም ሆኖ ወጣቶቹ ኬላ ላይ ለተቆጣጣሪዎች ገንዘብ ከፍለው በሌላም መንገድ ኬላውን ተሻግረው ወደ መሀል ሀገርም ወደ ጎረቤት ሀገርም እግራቸው እንደመራቸው እየተሰደዱ ነው። የጀነራሉና የጠቅላዩ ተጠባቂ ምላሽ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን ውሳኔ በጽኑ ተቃውመዋል። ህወሓት በእርሳቸው ላይ መፈንቅለ መንግስት ለማድረግ በአክሱም የማዕከላዊ ኮሚቴ ስብሰባ ውሳኔ ካሳለፈ በኋላ ውሳኔውን ለማስተግበር አርሚ 22 ትዕዛዝ ተቀብሎ ወታደራዊ እንቅስቃሴ እያደረገ ነው። ፕሬዝዳንቱ የሚመጣውን ለመጋፈጥ ያላቸውን ቁርጠኝነት አሳይተዋል። የህወሓትን አካሄድ እስከ መጨረሻው ድረስ እየተቃወሙ ነው። በትግራይ በአዲስ መልክ የታየው ውጥረት ወደ ጦርነት ያመራል ወይንም አያመራም የሚለው ጥያቄ ምላሽ የሚያገኘው ግን ከአርብ በኋላ ነው። አርብ ላይ ህወሓት ጊዜያዊ አስተዳደሩን አፍርሶ ፕሬዝዳንቱን አውርዶ የቀድሞውን አስተዳደር ተክቶ አዲስ ፕሬዝዳንት ለመሾም ቀጠሮ ይዟል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትግራይ ሌላ ጦርነት እንዳይገጥማት የቻሉትን ሁሉ እንደሚያደርጉ ከሰሞኑ በሰጡት መግለጫ ላይ ጠቁመዋል። እናም አሁን ከበድ ያለው ፈተና መጥቶባቸዋል። የፌዴራሉ መንግስት ጫፍ በደረሰው የትግራይ ፖለቲካዊ ውጥረት ላይ ብልሃት የተሞላበት እርምጃ እንዲወስድ እየተጠየቀ ነው። በእርግጥ የፌዴራሉ መንግስት ጥንቃቄ የተሞላበት ምላሽና ውሳኔ ምን አይነት ቢሆን ነው የትግራይን ውጥረትና ስጋት የሚቀንሰው የሚል ጥያቄ ይነሳል። ለዚህ ጥያቄ ምላሽ ፍንጭ የሚሰጠው የጀነራሉ መግለጫ ነው። ፕሬዝዳንቱ የህወሓትን ውሳኔ ውድቅ የሚያደርግ መግለጫ ያወጡት የተፈራውን ጦርነት ለማስቀረት ባላቸው ከፍተኛ ፍላጎት መሆኑን ከገለጹ በኋላ ህወሓት እምቢ ብሎ አሁንም ገፍቶ መጥቷል። ፕሬዝዳንቱ ከዚህ ቀደም የህወሓት ውሳኔ ጦርነት የሚጋብዝ መሆኑን ከመናገራቸው ጋር ተያይዞ ቀጣዩ ምላሻቸው ተጠባቂ ነው። ጀነራሉ ሰላማዊ አማራጭን በማጠናከር ከፌዴራሉ መንግስት ጋር ሰላማዊ ንግግሮችን በማድረግ የትግራይን ጥያቄ መመለስ ይቻላል ሲሉ ቢቆዩም ህወሓት ግን እየተጓዘ ያለው በሌላኛው መስመር ነው። ህወሓት በተለይም በአክሱሙ ማዕከላዊ ኮሚቴ ስብሰባ ዙሩን እያከረረ መጥቷል። መረጃዎች እንደሚያሳዩት ህወሓት በአሁኑ ሰዓት በአንድ በኩል ውጊያ፣ በሌላ በኩል ስብሰባ እያካሄደ ነው። ይህ የህወሓት አካሄድ ሌላ ጦርነት ሊፈጥር ይችላል። ህወሓት በመቀለ ስብሰባ ከማካሄዱ ጎን ለጎን አዲስ ጦር ወደ አማራና አፋር ክልል በማንቀሳቀስ ላይ መሆኑን ጦርነቱን ለመጀመር ያለውን ዝግጅት የሚያሳይ ነው። በዚህም እርምጃው ከጊዜያዊ አስተዳደሩና ከፌዴራሉ መንግስት ጋር የሚያጋጨው የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ እየጣሰ ነው። በተለይም የህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉ ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት በማድረጉ ስጋቱ አይሏል። ህወሓትን አተርፋለሁ የሚለው አንደኛው የህወሓት ክንፍ ወታደራዊ እንቅስቃሴ ትግራይን አተርፋለሁ ከሚለው ከሌላኛው የትግራይ ኃይል ጋር ፍጥጫ ውስጥ ገብቷል። በትግራይ ተጨባጭ የጦርነት ስጋት እየተፈጠረ ያለውም ከዚህ አንጻር ነው። የጽምዶ እንቅስቃሴም እየተጠናከረ ነው። በዚህ አሰላለፍ ህወሓት የሚተርፈው የትግራይን ፖለቲካ ሲቆጣጠር ነው፣ መንግስታዊ መዋቅሩን ከእጁ ሲያስገባ ነው፣ ጊዜያዊ አስተዳደሩን በስሩ ሲያደርግ ነው የሚል ስሌት በነ ደብረጽዮን በኩል አለም። ቀደም ሲል አስተዳደሩ በጉዳዩ ላይ የሰጠው ምላሽ የጦርነት ስጋቱን ያሳያል። ምናልባት ከቀጣይ አርብ ስብሰባና ከዚህ ጋር ተያይዞ ከሚተላለፈው ውሳኔ ከሚመረጠው ፕሬዝዳንት ጋር ተያይዞ ምላሹ የሚጠበቅ ነው። ህወሓት ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ሌተናል ጀነራል ታደሰ ወረደ የስልጣን ቆይታ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለአንድ ዓመት እንዲራዘም መወሰናቸውን ተከትሎ ሲቃወም ከቆየ በኋላ ከነጭራሹ ፕሬዝዳንቱን አውርዶ አስተዳደሩን ለማፍረስ እየተንቀሳቀሰ ነው። ለማንኛውም ህወሓት ጀነራል ታደሰ ወረደን አውርዶ በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደርም ፈርሶ የቀድሞ መንግስት መልሳለሁ በሚለው ጉዳይ ዙሪያ ከፌዴራሉ መንግስት ጋር በኃይለኛው እንደሚያላተመው ይገመታል።